ሰላም እንኳን አደረሰ። እንኳን አብሮ አደረሰን። በመጀመሪያ ራስን አስተዋውቅልን። ስሜ ናወል አበራ ይባላል። እሺ፣ እና የዛሬው የጥምቀት በዓላችን እንዴት ነበር? በጣም አሪፍ ነበር፣ ደስ ይል ነበር። ያው አንድ ላይ በበረከት እንድናገኝ አገልግለን ያሳለፍነው እና ደስ ይል ነበር በአጠቃላይ። አሪፍ። ይህንን በምናከብር ጊዜ የጥምቀት በዓል በሚከበር ጊዜ የተለየ የሚሰማ ስሜት ምንድን ነው? ያው ለእኔ ጥምቀት ሳስበው እምነትን፣ ታሪክን፣ ማንነትንና አንድ የሚያደርግ በዓል ነው እና ደግሞ ከትልቅ መንፈሳዊ በዓልነቱ በላይ ለእኛ ለኢትዮጵያኖች ታላቅ የባህላዊ ክብር ስለሆነ ደስ ይለኛል። እሺ፣ መልካም በዓል። አመሰግናለሁ። ሰላም፣ እንኳን አደረሰሽ። እንኳን አብሮ አደረሰን። አሜን። You can start by introducing yourself. My name is Sarah and I attend DSK Mariam Ethiopian Orthodox Tewahedo Church here in DC. Okay, perfect. What is the special feeling that you have with celebrating the Timkat ክብረ በዓል? I feel a lot of joy and love surrounded by my Ethiopian community while we sing Mazmur and enjoy the ball. Yeah. Perfect. And then from all the ceremonies that we have throughout the day, what is like the special part or that one that touches your heart? I think my favorite part is when the holy water is being sprayed on us. We're all like soaked in holy water and it's fun while singing Mazmur. So yeah, that's my favorite part. Thank you so much. Welcome back. Welcome back. ሰላም እንኳን አደረሰ። ሰላም እንኳን አብሮ አደረሰን። አሜን። በመጀመሪያ ራስን አስተዋውቅልን። እሺ፣ አመሰግናለሁ። ስሜ አለማየሁ መኮንን እባላለሁ። አሜን። የዛሬው የጥምቀት በዓላችን እንዴት አየኸው? በጣም ደማቅ ነበረ። ጀስት ኢትዮጵያ እንዳለን ነበረ የተሰማኝ እና በጣም ደስ ይላል። አሜን። ሌላው ነገር ለቀጣይ ለትውልዳችን ይሄን የመሰለ ቅርስና ውብ ባህል እንዴት ማስተላለፍ እንችላለን? ወጣቱ የሚጫወተው ሚና ምን ሊሆን ይችላል? ኦኬ፣ አሁን ላይ ያለው ነገር በጣም ብዙ ስራ እየተሰራ እንዳለ ነው ያየሁት። በጣም ብዙ ታዳጊዎች እና ወጣቶች በዚህ ጥምቀት በዓል ላይ በቤተ ክርስቲያናችን የሚያደርጉት ደማቅ ተሳትፎ በጣም የሚገርም ነው እና በቃ ኦልሬዲ እየተሰራበት ያለ ስራ ነው እና በቃ በሁሉም መበርታት ያለበት ነው። ወጣቶችም ቤተ ክርስቲያንን ማገልገል እግዚአብሔርን ማገልገል ነው እና በጣም በርቱ ላለሁ። እናመሰግናለን። መልካም በዓል። አሜን። ሰላም፣ እንኳን አደረሰሽ። እንኳን አብሮ አደረሰን። Okay, you start by introducing yourself. Hey, my name is Nana. Great. What is the special feeling that you experienced celebrating Timkat today? It was really amazing. It reminded me of home so much. It felt very special to see Timkat get celebrated like this in America. Great. What do you think the youth's role in passing this kind of heritage and special moments from to the next generation? I think the youth and the old folk can keep the younger ones close and pass down teachings and keep them close to church. I think the further we don't stray, everything will be passed down. Great. Do you have any message that you would like to relay to followers of Christ that celebrate Timkat? Can I pull out a verse? Yes, of course. I like to say, the people who sat in darkness have seen a great light. Matthew 4:16. A life without Christ is very dark, and so today I think we all got the light submerged in us. So yeah. Great. Thank you so much. Welcome back. ላንቺም ሰላም፣ እንኳን አደረሰ። እንኳን አብሮ አደረሰን። አሜን። መጀመሪያ ስምን በማስተዋወቅ ጀምርልን። ስሜ ዲያቆን ብሩክ ደብረ ወርቅ እባላለሁ። እሺ፣ የዛሬው የጥምቀት በዓላችን እንዴት አየኸው? የዛሬ ጥምቀት በዓላችን እጅግ በጣም የደመቀ ነበርና በጣም ደስ የሚልና ደግሞ ቅልጥፍ ያለ ያልተንዛዛ በጣም እጅግ ያማረ የደመቀ ነበረ። እውነት ነው። እና ለጥምቀት በዓል ተሳታፊዎች ወይም ለመላው የክርስቲያን እምነት ተከታዮች የምታስተላልፈው መልእክት ምንድን ነው? ለመላ የክርስትና እምነት ተሳታፊዎች የማስተላልፈው በመጀመሪያ ጥምቀትን ምንን ይመስላል? ጥምቀትን ለምንድን ነው? ጥምቀት ሁልጊዜ ተረጭተን ነው የምንሄደው? ጥምቀት ወይም ዘምረን ብቻ ነው የምንሄደው የሚለውን ቃል ለማስተላለፍ እፈልጋለሁ። ይህም ደግሞ አንደኛ ኢየሱስ ክርስቶስ በባህረ ዮርዳኖስ መጠመቁን፣ ሁለተኛ የዕዳ ደብዳቤያችን በዛ በዮርዳኖስ መቀደዱን፣ ያንን ደብዳቤያችን የዕዳ ደብዳቤያችን ክርስቶስ ስለቀደደልን ለዛ ያንን ምስራች ነው ነፃ የወጣንበት ነፃ የምስራች ስለሆነ ይሄንን እንዲያውቁ፣ ከዛ በዘለለ ደግሞ
ይሄንን ስርዓት ክርስቶስ ስለፈጸመልን እኛም ደግሞ ይሄንን ስርዓት በየዓመቱ እንደምንፈጽመውና የዚህ የጥምቀቱን በረከት እንደምናገኝ ማወቅ አለብን ለማለት እፈልጋለሁ። ከዛ በዘለለ ደግሞ ያው ለመላ ህዝበ ክርስቲያኑ እንኳን አደረሳችሁ ለበዓለ ጥምቀቱ በሰላም በጤና እንኳን አደረሳችሁ እላለሁ። እሺ፣ እግዚአብሔር ይስጥልን። እናመሰግናለን። መልካም በዓል።